ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ ቤተሰብ እንዲሆን በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት። ቪዲዮ ማከለ ላይ እንግዲህ ቪዲዮን በተመለከተ የፈለጋችሁትን ሀሳብ አስተያየት እንድሰጡ እየጋበዝኩኝ ከሰሞኑ የምንወደው አርቲስት ዮናስ ጌታቸው እንግዲህ አንድ ቻናል ላይ ሰፋ ያለ ኢንተርቪው አድርጎ ነበረ። ህይወት ውጣ ውረዱን ተናግሮ ነበረ። እጅግ በጣም መሳጭ ኢንተርቪው ነበረ የሰጠው። እሱን ኢንተርቪው ለማየት ከፈለጋችሁ አርት ቲቪ ላይ ገብታችሁ ሙሉን ኢንተርቪውን ማየት ትችላላችሁ ማለት ነው። ከዛ ኢንተርቪው መካከል ስለ ኢትዮጵያ ኪነ ጥበብ የከፈለው መስዋዕትነት በጣም ስላስገረመኝ ስለመሰጠኝም ስለገረመኝም እሷን ፓርት ለእናንተ ቆረጥ አድርጌ ይዤ መጥቻለሁ። አብረን እየሰማን አስተያየት እንሰጣለን ማለት ነው። ለኢትዮጵያ ኪነ ጥበብ ስል ጓደኞቼም እኔም ወጥ ጠጥተናል ይለናል። ምንድነው የሚለውን ነገር ሙሉውን ከራሱ እየሰማን ሀሳብ አስተያየት ይሰጠን አብረን ቆይታ እንድናደርግ በአክብሮት ጋበዝኳችሁ ማለት ነው። እወዳችኋለሁ። እንዳለ ጆርኒው ዙረት ሁሉ አኗኗሩ ከምግብ ጋር በጣም የተቆራኘ ግድ ነው። እኛ እኮ በቃ ለኢትዮጵያ ኪነ ጥበብ ወጥ እንጠጣ ብያቸው እኮ ወጥ ጠጥተናል። እንደ ሾርባ አይ በማንኪያ ነው ዝቀብ። አይ እሱ መሰለህ ኃይሉ የለበትም። እዛ ቲያትር ላይ ነብዩ አምደ ስላሴ ይባላል። አሁን ካናዳ ነው ያለው። ቆይቷል ከሄደ 10 ምናምን ዓመት እና ሄደን ጅጅጋ ላይ ነው ሞርሳውና ምን ይሉሻል የሚባል ሁለት ቲያትር 50 ምናምን። ያው ቤተሰቦች አቋርጦት ይቅርታ ቀጥለዋለሁ ማለት ነው። ያው አርቲስቶቻችን ቲያትርን በየክፍለ ሀገሩ መጀመሪያ ዋናው አዲስ አበባ ላይ ካሳዩ በኋላ በጣም ተወዳጅነት ሲያገኝ በየክፍለ ሀገሩ ቲሙን ይዘው ይዞራሉ። ይሄን እንሰማለን፣ እናያለን፣ ገጥሞናል፣ ምን እናቃናል። አርቲስት ዮናስ ጌታቸው የሆነ ቲያትርን ይዞ ወደ ጅጅጋ ሄዶ ነበረ። እዛ ይዞ በሄደበት ጊዜ ነው እንግዲህ የገጠመኙ የገጠመው። እንግዲህ ይታወቃል አርቲስቶቻችን እዚህ አዲስ አበባ ላይ ሰርተው ሲጨርሱ ቱር ያደርጋሉ። በድሮ ጊዜ ማለት ነው። አሁን እንኳን ቀዝቅዟል። የቲያትሩ ማለብ ወደ መንቀሳቀሱ ገብቷል። አብዛኛው ፊልም ነው፣ አብዛኛው ቲክቶክ ነው። በቃ ሶሻል ሚዲያው አርቱን እየሸፈነ ነው። እንግዲህ ነጥሮ ሊወጣ አልቻለም። በፊት ግን ይሄ ነገር ሁሉ ሳይመጣ ቲያትር እጅግ በጣም ወሳኝ ነበረ። በየክፍለ ሀገሩም ቱር ይደረግ ነበረ። ዮናስ እሱ ነው እንግዲህ ቲያትር ይዞ ቱር ሲያደርግ የገጠመው እስቲ ምንድነው የሚለውን አብረን እናየዋለን ማለት ነው። ሀሳብ አስተያየት የሰጣችሁ ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ ቻናሉ ሰብስክራይብ አድርጉ ቤተሰብ እንዲሆን በአክብሮት እየጋበዝኩኝ ይመቻችሁ። ደቂቃ የሚሄዱ 2 ናቸው እና እነሱን ይዘን ሄድን። የምንሰራው 4 ነን፣ 2 ሴት 2 ወንድ። ሄድና ጅጅጋ ልክ ልንጀምር ስንል መብራት ይጠፋል። በቃ አስቡ ቀስቀሰ ምን ብለን እዚህ ጋር አልቤርጎ አለ። በቀን 13 ብር ናት አበላችን። መጨረሻ ላይ አበል መክፈል አቃተው። ጭራሽ 13 ብር። ኦኬ። ምክንያቱም በማግስቱ መብራት ይጠፋል። በማግስቱ ወደ 4 ቀን 5 ቀን ከባድ ምንድነው። ልክ 2 ቀን ሲጠፋ በ3ኛው ቀን ይሄ ነገር አላዋጣም አልኩና ይሄን የፈረደበት ድንች በስጋ እዛ አቫና የሚባል ሆቴል ነው ሄድኩኝ። ባክሽ ደስታዎችን ድስት ሰጠችን፣ ማያያዣ ከሰለይ። በነገራችን ላይ ዮናስ ጌታቸው ኢንተርቪው መካከል ላይ ስለ ሞያ ሲናገር እጅግ በጣም ወሳኝ ነው። የማይሰራው ወጥ የለም፣ የማይሰራው ሞያ የለም። በቃ ይሞክራል። የሴት የተባለ የወንድ የሚባል ነገር እሱ ጋር የለም። ሁሉንም ሰርቶ ምናምን አዘጋጅቶ ራሱን ነው የሚጠቀመው። እንግዲህ ከነሱ መካከልም እሱ ነው ምን ወጥ የሰራው ያቀናጀው ለማለት ፈልጌ ነው። ሞያ ላይ ዮናስ ጌታቸው አይታማም። ምድጃ የብረት ናት። እሱን ሰጠችን። ከሰል ገዛን። መክተፊያ ነቢሉ አዛው አርግ ነው። ወጣችንን ሰርተን ከዛ እንጀራችንን ገዝተናል እየበላን። 3ኛውም ቀን ጠፋ። 4ኛው ቀን የቁርስ አለ፣ ምሳ አለ፣ እራት አለ፣ እንጀራ። እሺ ያቺ ወጥ እየቆጠብን ልክ 5ኛው ቀን ሲጠፋ እንጀራውም አለቀ፣ መግዣውም የለም። የተረፈው ወጡ እና ሴቶቹ ደብል ቤድ አልጋ ነው ያዝነው። ወንዶቹ እዚህኛው አልጋ ነው፣ ሴቶቹ ሁላችንም ርቦናል። ኦፍ ኮርስ ማን ደፍሮ ይናገር? ሴቶቹም እዚህ ያሉ ሳልኩት። አዎ አልቻልኩም እኔ ጎበዝ። አንድ ቀን እዚች ሀገር ላይ ታዋቂ እንሆንና ለዚች ሀገር ኪነ ጥበብ ወጥ ጠጥተናል ብለን እናወራ ይሆናል። እንጀምር። አሁን ከፈኩና በማንኪያ መጣና ነብዩ ወረደ አገዘኝ። ሴቶች ክብራቸውን ይወዳሉ እንደራባቸው። እኛ ወጡን ስንጠጣ ክብር ይወዳሉ።
እንግዲህ ቤተሰቦች አርቲስት ዮናስ ጌታቸው ወጥ የጠጣበትን ምክንያት እንደዚህ አብራርቶልን ገጠመኙን ለኪነ ጥበብ ሲባል ያልከፈልኩት መስዋዕትነት የለም፣ ስለዚህ ወጥ ሁሉ ጠጥቻለሁ ለኪነ ጥበብ ስል ብሏል። ምን ትላላችሁ? እውነት ነው፣ ለራስ ሙያ የማይከፈል ነገር የለም። እስከ ነፍስ እስከ መስጠት ድረስ ይደረሳል። ግን እጅግ በጣም ስለገረመኝ ነው። አሁን ዮናስ ጌታቸው እንግዲህ ከስራው ዓለም ያው ሲጠሩኝ እሰራለሁ ብሏል። አሁን ግን እረፍት ላይ ነው። ድሮ በሰራው ስራ ግን እጅግ በጣም እናውቀዋለን። ተወዳጅም አርቲስት ነው። አሁንም በስራዬ በአዳዲስ ነገር እመጣለሁ ብሏል። እንግዲህ አርቲስት ዮናስ ጌታቸው ለኪነ ጥበብ ሲል ወጥቷል፣ ጓደኛውንም አጠጥቷል። ሴቶቹ ግን ለክብር ሲሉ አልጠጡም። ይሄን ገጠመኙን አካፍሎ ነበረ። ስለተመቸኝ እናንተ ጋበዝኳችሁ ማለት ነው። በዚህ ዙሪያ ላይ ሀሳብ አስተያየት እየሰጣችሁ አብራችሁ ቆይታ እንድታደርጉ በአክብሮት ጋብዛለሁ ማለት ነው። ይመቻችሁ። ለጠጣን ይወላ እንደዚህ ነው እላለሁ። ጠጣን ጎሳ ማርያም አልቻልኩም። በእኛ መከራ ትስቃለህ። መከራ አይደለም፣ ሁሉም ሰው ታሪክ አለው። እኔ ያንተ አገላለጽ በጣም ወደኸው ትክክለኛ ከላይፌ አንዱ ነው ብለህ ነው። ሌላ ሰው ኮምፕሮማይዝ ያደርጋል፣ ያሽሙኑሙኑ ይፈልጋልና ይሄ የድሬዳዋ ወዝ የድሬዳዋ ጨዋታ ስለሆነ ነገርኩ አቋርኩ ነው። አዎ እሱ ሴንስ ነው እንደዚህ የሚያስደርገኝ። እኔንም ተረዳኛ። ተረዳው። እንግዲህ ቤተሰቦች የዮናስ ታሪክን አጠር አድርጌ እኔ ተመቸኝን ጋብዣችሁ መጣሁ ማለት ነው። ሙሉን እሱ ያደረገውን ኢንተርቪው ማየት ከፈለጋችሁ አርቲቪ ላይ ገብታችሁ 90ዎቹ የሚል ፕሮግራም አለ፣ እዛ ላይ ቀርቦ ነበር። ወጥ ውረዱን እንግዲህ ሰፋ አድርጎ ተናግሯል። ብትሰሙት ብታዩት ደስ ይለኛል። ፈታ ዘናም ያደርጋል፣ ትምህርት ይሰጣል ማለት ነው። ዮናስ ጌታቸው እኔ በጣም ይመቸኛል። ትወናውም አንደኛ ነው። ግን ይበልጥ እኔ የምወደውና የማረሰውም በድምፁ ነው። ድምፁ እጅግ በጣም ጎልዳማ የሚባል አይነት ድምጽ ነው። ጎርናና ያለ ድምጽ በጣም ያስደስተኛል። እንግዲህ ያቺን ፓርት ካብጃችሁ መጣው። በዛ ፓርት ላይ ሀሳብ አስተያየት ካላችሁ እጠብቃለሁ ማለት ነው። ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባባይ።